ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ከአልሸባብ ቡድን ጋር ግንኙነት እንዳለው የሚያሳዩ ምልክቶች እንዳሉ ተገለጸ። በቅርቡ ኪዳን አመነ የተባለ ግለሰብ የህወሓት ቡድን በሀገረ ሶማሊያ መናገሻው ካደረገው አሸባሪው የአልሸባብ ቡድን ጋር ግንኙነት እንዳለው መናገሩ የሚታወስ ሲሆን ይህንን ኪዳን አመነ የተናገረው መረጃ የሚያረጋግጡ ማስረጃዎች እንዳሉ መረጃዎች ጠቁመዋል ሲል ጋዜጠኛ ደስዬ አሸናፊ ዘግቧል። ጋዜጠኛው እንዳገኘሁት ባለው ማስረጃ ገለጻ ከሆነ ህወሓት ከአልሸባብ ጋር ግንኙነት የመጀመሩ ዋና ዓላማ የኢትዮጵያን ደህንነት ለማወክና የፌዴራል መንግስትን ለማዳከም ያለመ መሆኑን ዘግቧል። ይህ የህወሓትና የአሸባሪው አልሸባብ ግንኙነት የተጀመረው ከጥቂት ሳምንታት በፊት በተስፋዬ አሻግሬ ኳዳ የሚመራ የህወሓት ታጣቂዎች ልዑክ ከትግራይ ክልል ወደ ሀገረ ሶማሊያ በመሄድ ከአልሸባብ አባላት ጋር ተከታታይ ውይይቶችን ባደረገበት ወቅት መሆኑን ጋዜጠኛው አያይዞ ዘግቧል። ይሁን እንጂ በተስፋዬ ኳዳ የሚመራው ቡድን ከአሸባሪው አልሸባብ ጋር ግንኙነት ካደረገ በኋላ ተስፋዬ ኳዳ የተባለው የህወሓት ልዑክ ከትግራይ የሄደው ልዑካን ቡድንን ከድቶ ወደ ኡጋንዳ እንደገባ ምንጮች ማረጋገጣቸውም ጋዜጠኛው አያይዞ ዘግቧል። ተስፋዬ ኳዳ የተባለው ግለሰብ ከዚህ በፊት ሐራ መሬት ከሚገኘው የትግራይ የሰላም ኃይል በመክዳት ወደ ህወሓት የተቀላቀለ ቢሆንም አሁን ደግሞ የህወሓትን ቡድን ከድቶ ኡጋንዳ መግባቱ ነው እየተነገረ የሚገኘው። ጽንፈኛው ህወሓት ይህንን ግንኙነት ለረጅም ጊዜ አልሸባብን ሲያግዝ ከቆየው ሻዕቢያ በኩል መመስረት መቻሉም ተያይዞ ተገልጿል። ሶስቱ አካላት ማለትም ጽንፈኛው ህወሓት፣ የኤርትራው ሻዕቢያና አሸባሪው አልሸባብ የኢትዮጵያን መንግስት ለማዳከም የጋራ ፍላጎት ይዘው ወደ አንድ መምጣታቸው ነው ጋዜጠኛው ያመላከተው። በአሁኑ ሰዓት ከአሸባሪው አልሸባብ ጋር ግንኙነት መጀመሩ እየተገለጸ የሚገኘው ህወሓት በኢፌድሪ ህዝብ ተወካዮች ምክር ቤት አሸባሪ ቡድን ተብሎ ተመዝግቦ የነበረ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ከአሸባሪነት መሰረዙ ይታወሳል። ሕጂ ግን ናይ ህወሓት ቃልሲ አብዚ እንደሌለ ጊዜ በጽሐን ሐቅ ነግረኩም ማለት ሕዚ ወንት ኾነ ናይ ሐሰት ፖለቲካ ናነዝሐ አሕዋትና ወዲእና ሕጂ ወንት ኾነ አይ እንደሌና በቃ ህወሓት ድሕር ሕጂ አይ እንደሌና ሕጂ ወንዳሊ ኃይሊ ሰላም እንደሌ ሰላም ታልና ሓደ ክንኸውና በአሁኑ ሰዓት የህወሓት ትግል በማያስፈልገን ሰዓት ላይ ደርሰናል ሲል አንድ የትግራይ ወጣት ተናገረ። በአንድ ስብሰባ ላይ የተገኘ አንድ የትግራይ ወጣት በአሁኑ ሰዓት የህወሓት ትግል በማያስፈልገን ሰዓት ላይ ደርሰናል ሲል ተደምጧል። ህወሓት የውሸት ፖለቲካ የነዛ ወንድሞቻችንን በሞት ጨርሶብናል ያለ ሲሆን ካሁን በኋላ ህወሓት የሚባል ድርጅት አንፈልግም ሲልም በይፋ ተናግረዋል። እኛን የምንፈልገው ሰላም ብቻ ነው። አሁን የህወሓት ትግል የማንፈልግበት ደረጃ ላይ ደርሰናል ሲልም ድርጅቱ እንዲያድብ አስጠንቅቋል። የራሷን ሳተላይቶች ልታመርት እንደተዘጋጀች ኡጋንዳ አስታወቀች። ኡጋንዳ የራሷን ሳተላይቶች በሀገር ውስጥ የማምረት እቅድ እንዳላት አስታውቃለች። የሀገሪቱ ባለስልጣናት እንደገለጹት ኡጋንዳ በአሁኑ ሰዓት በአመት ከ5 የሚደርሱ ሳተላይቶችን የመንደፍና የማምረት አቅም ላይ ደርሳለች ብለዋል። ይህ ስኬት ከቅርብ ጊዜ ወዲህ የታየውን እድገት ተከትሎ የመጣ ሲሆን በተለይም ክሊምካም የተሰኘው የመረጃ ጭነት ወደ ዓለም አቀፉ የጠፈር ጣቢያ ISS በስኬት መላኩ ለዚህ አቅም ማረጋገጫ እንደሆነ ተጠቅሷል። ፕሬዝዳንት ዩዌሪ ሙሴቬኒ ለጸጥታ ጥበቃ፣ ለአካባቢ ክትትልና ለብሮድካስት አገልግሎት ትኩረት የሚሰጡ ተጨማሪ 2 ሳተላይቶችን ለመገንባት ያላቸውን እቅድ ይፋ አድርገዋል። ይህ የኡጋንዳ አዲስ ጉዞ ሀገሪቱ በጠፈር ቴክኖሎጂ ዘርፍ ራሷን ለመቻልና ቀጠናዊ ተወዳዳሪነቷን ለማሳደግ የምታደርገውን ጥረት የሚያሳይ እንደሆነም ተደርጎ ተወስዷል። የዩናይትድ ኪንግደም ባህር ትራንስፖርት ባለስልጣናት በሆርሙዝ ሰርጥ አደገኛ ስጋት መኖሩን አስጠነቀቁ። የሆርሙዝ ሰርጥን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄዱ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የዩናይትድ ኪንግደም የባህር ትራንስፖርትና ንግድ ስራዎች ማዕከል አስጠንቅቋል። የባህር ትራንስፖርት ባለስልጣኑ መርከቦች የፈንጂዎችን አደጋ ወይም ለመጓዝ ባሰቡበት መስመር የሚኖር ሌላ የአደጋ ስጋትን ከግምት ውስጥ ሊያስገቡ እንደሚገባ ተናግረዋል። በሰርጡ ውስጥ ማለፍ ወይም በጉዞ መለያ ስፍራው መጓዝ በጣም አደገኛ መሆኑን ባለስልጣኑ ጨምሮ ገልጿል። ምክንያቱም ያልተገኙና እንዲወገዱ ያልተደረጉ ፈንጂዎች ሊኖሩ እንደሚችሉ ወይም ደህንነቱ ያልተጠበቀ መስመር ሊኖር እንደሚችል ዩናይትድ ኪንግደም አስጠንቅቃለች። የጉዞ መለያ መስመር ማለት በሆርሙዝ ሰርጥ የሚያልፉ መርከቦችን በሚመለከት እንደ አውሮፓውያን አቆጣጠር በ1968 የተደረሰ ዓለም አቀፍ ስምምነት ማለት ነው። በሌላ በኩል ፕሬዝዳንት ትራምፕ የአሜሪካ ጦር በሆርሙዝ ሰርጥ በኩል ከዛሬ ጠዋት ጀምሮ መርከቦችን
ማስወጣት እንደሚጀምር መግለጻቸው አስመልክቶ ኢራን ምላሽ ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር በሰርጡ ዙሪያ ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን አስታውቀዋል። ሜሄር የዜና ወኪል ባጋራው መግለጫ ቃል አቀባዩ ኢስማኤል ባጋይ ኢራን የባህር ሰርጡ ጠባቂና ተከላካይ ሆና ትቀጥላለች ብለዋል። መርከቦችና የመርከብ ኩባንያዎች ደህንነታቸው ለማረጋገጥ ከኢራን እስላማዊ ሪፐብሊክ ባለስልጣናት ጋር መተባበር እንደሚጠይቅ በሚገባ ያውቃሉ ሲሉ አክለው ነበር። የህግ የበላይነትን የሚከተሉ ሀገሮች የአሜሪካን ህገወጥ እርምጃዎች የሚከተሉበት ምንም ምክንያት እንደሌለም ተናግረዋል ሲል የዘገበው ቢቢሲ ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም ተብሎ የተጠራ አዲስ የባህር ኃይል ተልዕኮ መጀመሩን ካስታወቁና ኢራን እቅዱ የሚጀመር ከሆነ እርምጃ ለመውሰድ ዝግጁ መሆኗን ከገለጸች በኋላ የአሜሪካ የባህር ኃይል መርከብ በሆርሙዝ ሰርጥ በሚሳኤል መመታቱ ተገልጿል። ከኢራን የባህር ዳርቻ ከተማ ጃስካ አቅራቢያ አንድ የአሜሪካ የባህር ኃይል መርከብ ከኢራን የአብዮታዊ ዘብ የተሰጠውን ማስጠንቀቂያ ባለመቀበሉ ምክንያት በሁለት ሚሳኤሎች መመታቱ አልጀዚራ ዘግቧል። በአሁኑ ሰዓት በመካከለኛው ምስራቅ ያለው ውጥረት የተባባሰ ሲሆን እስራኤል በበኩሏ በሊባኖስ የምታካሄደውን የቦምብ ጥቃት በመቀጠል 5 የሕክምና ሰራተኞችን አቁስላለች ተብሎ መዘገቡ አልጀዚራ አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ